መርሲ በፖሊስ ቁጥጥር ስር ዋለች። ሐብል ድራማ። ሰላም ጤና ይስጥልኝ ውድና የተከበራችሁ የብርሃን ቱብ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ ይበዛ የተትረፈረፈ ይሁን። ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ። ለቤቱ አዳዲስ የሆናችሁ ሰብስክራይብ እያደረጋችሁ እንድትጀምሩ ስል በትህትና እጠይቃለሁ። ሐብል ድራማን አብረን የምናይ ይሆናል። ሐብል ድራማ እንግዲህ በጣም አጓጊና እንዲሁም ደግሞ በጣም ያው አስተማሪ ሆኖ ቀጥሏል። እንግዲህ በባለፈው ክፍል 6 ላይ ያው ወይዘሮ አጸዳና መርሲ ወደ ቤት ገብቶ እንግዲህ ምናልባት ገና ሲገቡ እንዴት ነሽ ደህና ነሽ አክስቴ ብሎ ሲገቧት ተደናግጣ ነበረ። ወይዘሮ መነን ምነው ተደናገጥሽ ዘነቡ የሚል ብሎ እንግዲህ እያሏት ነበረ ያለቀው ማለት ነው። እና እንዴ ምን ደነግጣለሁ አልደነገጥኩም እንዴት ደነግጣለሁ ብላ ነበረ። እንግዲህ እሷም ማስተባበል ሞክራ ነበረ። እንዴ የሁሉ ሴራሽ ተነቃብሽ ካሁን በኋላማ ለምንም ነገር ማንንም ለማታለል እንዳትሞክሪ ብላ ነበረ። እንግዲህ አጸዳ ከወይዘሮ መነን ጋር እንግዲህ በጣም እየተከራከረች የነበረው ነበረ። ነገር ግንም እንግዲህ ይህ ሁሉ ታውቆብሻል ብሏት ይህንን እየተናገሩ እያሉ እንግዲህ በመሀል መርሲና እንዲሁም ደግሞ አጸዳና አባታቸው እንግዲህ ይገናኛሉ። ያን ጊዜም እንግዲህ ያው እሱም ቁጭ ብሎ ባለበት እነሱም የሰሙትን ያዩትን ነገር ለመናገር አስቦ ነበር። እንግዲህ አሁን ላይ አጸዳ መሳሪያ አድርጋ እየተጠቀመቻት ያለችው መርሲን ነው። ሙሉ በሙሉ መርሲን እንግዲህ መርዛት የራሷ ወይም ደግሞ ኮንትሮል አድርጋታለች እንጂ እሷ የምትነግራትን የምትጠይቃትን ነገር ሁሉ መርሲ ለማድረግ ዝግጁ ነች። ምክንያቱም የእውነት ሴራ ተሴሮብናል፣ አባቴን ሀብት ለመውረስ ወንድሜ ለማታለል የምለው ነገር እንግዲህ አእምሮዋን ሞልታታለች። ስለዚህ ይህን ነገር ወንድሜንም አባቴንም እያታለሉ ነው የሚለውን እሳቤ አእምሯ ውስጥ ስለያዘች እንግዲህ ጥላቻ በሀብልና በእናቷ በነን ላይ ወይንም ደግሞ በአሳዳጊዋ ያ ወላጅ እናቷ አይደለችም አሳዳጊዋ ነች። ስለዚህ አእምሯ በዛ እንግዲህ ጭፍንነት እየሄደ ነው ያለው። ወይዘሮ አጸዳ እንግዲህ መሳሪያ አድርጋታለች ማለት ነው። ይህን እንግዲህ አሁን በጣም ይቅርታ አሁን በድጋሜ ሌላ ምስጢር አወጣው መሰለኝ ብላት ነበረ እንግዲህ ስትናገር የነበረው። እንግዲህ ምስጢር ነገር ይፈልጋሉ አባዬ ብላ እንግዲህ መርሲ አባቷን ለማናገር እየሞከረች እያለ አባትየው ግን ይህንን ነገር መቀበል አልፈለገም ነበር። አባትየው ይህንን መቀበል በፍጹም ምን አላለም ነበረ፣ ለመቀበል አልቻለም ነበር፣ መቀበል አልቻለም። ስለዚህ ዝም በሉ በቃ ብሎ በጣም ተደናግጦ ምን ደከመ እንደ አባዬ ብላ ስትለው አይ ምንም አይደለም ግን ልጄን ጥሪልኝ ምግብ ትስጠኝ ሐብልን ማለት ነው እና ምግብ ትስጠኝ የሚል መልስ ሰጣት። አሁን በዚያው ልብህ ውስጥ ገብታ ተጎዘጎዘች አባዬ ብላ እንግዲህ እየተናገረች እያለ አባትየው በጣም ተናደው እንግዲህ ደሜ ከፍ ብሏል ዶክተር እያለ እየተንገዳገደ ወደ መኝታ ክፍሉ ይገባል። በዚህ መሀል እንግዲህ እሱ መኝታ ክፍል ገብቶ ወደ ማን እንሄዳለን መነንና እንዲሁም ደግሞ ሐብል እንደገና የሐብል ማንነቷን ጠየቀቻት። ማነኝ እኔ ማነኝ እንዴት ነው አንቺ እናቴ ነሽ ወይ ወላጅ እናቴ ነሽ ወይ አንቺ አሳዳጊ ነሽ የሚለው ጥያቄ ሁሉም ጊዜ ማንነቷን ትጠይቅ ነበር። መልስ አላገኘችም። በዚህ ክፍል ላይ ግን ሐብልም ማንነቷ መልስ አግኝተዋል እንግዲህ ማለት ነው። የማንነቷ ጥያቄ መልስ አግኝተዋል። ምክንያቱም እንግዲህ በሆስፒታል ውስጥ ተወልዳ የተጣለች ልጅና እሷ ደግሞ ወደ ሆስፒታል ስትሄድ የወይዘሮ መነን ወደ ሆስፒታል ስትሄድ ከሆስፒታል እንዳገኘቻትና አምጥታ ቤቷ እንዳሳደገቻት ነግራታለች። ይሄ የኔ ማንነት አይደለም። ይሄ እንግዲህ ይሄ ማንነት እንዲጋለጥ ያደረገችውና በግልጽ ለሷን መናገር የፈለገችው ወይዘሮ አጸዳና እንዲሁም መርሲ እንግዲህ ምስጢሩን ደርሰንባቸዋል። ስለዚህ ወይዘሮ ዘነቡ ነው የምትባለው በሰፈሯ። ልጇም ደግሞ ልጇ እንደሆነች መጥቶ ስለነገሯት ይህንን ምስጢር ለሐብል እንግዲህ ማንነቷን የዘመናትን ማንነት አምጥታ ጥያቄዋን መልሳላታለች ማለት ነው። እና በብዙ ትውስታ ውስጥ እንዴት እንዳሳደገቻት በጣም እያስጨነቃቻት በርበሬ እያጠነቻት ያ ሁሉ ታዲያ እኔ ልጅሽ ቢሆን ኖሮ እንደዚህ አታሰቃየኝም ነበር። ልጅሽ ስላልሆንኩ ነው አንቺ ያሳደግሽኝ የገቢ ምንጭሽ ልታደርግኝ ነው
እኔ ኢንቨስት ልታደርግኝ ነው በእኔ እያለች ነበረ። እንደውም ትውስታውን በጣም እንትን እያለች ከእኩዮቼ በታች ትምህርት እንዳልማር አድርገሽኛል እያለቻት እንግዲህ ቤት ውስጥ እየዘጋች የተለያዩ ጥቃቶች እንዳይደርሱባት እሷ ኦልሬዲ በቃ ለሀብታም ድሪያት ነው ገንዘብ ማገኘው የሚለውን ፕላን ይዛ ስለነበረ በፍጹም ከልጆች ጋር እንድትገናኝ ከእኩዮቿ ጋር ወጥታ እንድትጫወት አይፈቀድላትም ነበረ። እንግዲህ ይሄ እየሆነ እያለ እንግዲህ ከዛ ወጥተን ደግሞ ወደ ኢዝራ እና እንዲሁም ወደ መርሲ ስንሄድ እንግዲህ ለኢዝራ መርሲ ሁሉንም ነገር እንድታስረዳት ወይዘሮ አጸዳ ወደሱ ልካው ነበረ። ምክንያቱም ለአባቷ ለመናገር ድፍረቱም አላገኘችም። በድንጋጤ አባቴ ይሞታል ብላ ስላሰበች በቃ ኢዝራ ጥሪውና ኢዝራን አስረጁ ብላ እንግዲህ አክስትዮ ወደ ኢዝራ ልካ ነበረ። ምህረት ወይም መርሲን ማለት ነው። እንግዲህ ወደ እሷ በላከችበት ጊዜ ሁሉንም ነገር ተናገረ። እናንተ በጭፍን ሀብልን ስለማትወዷት ነው እሷን ለማጥቃት የተነሳችው እንጂ እሷ እንደዚህ አይነት ሰው አይደለችም፣ እንደዚህም አይደሉም የሚል እንግዲህ ለመከራከር ሞክሮ ነበር። መጨረሻ ላይ ግን መርሲ ምን አለች? እንደውም በሰፈር የምትታወቅበት ስሟ ዘነቡ ነው። እኛ ወደ ውስጥ ገብተን ዘነቡ ስንል የእንጀራ ልጇም እንዲሁም ደግሞ እናትየውም ነበረች የደነገጠችው። እና ይህ ታዲያ በምክንያት ነው ወይስ ያለ ምክንያት ነው? ምን ያስደነግጣል? የሚል እንግዲህ አሳማኝ ቃላቶችን እየተጠቀመች እንግዲህ ኢዝራን ለማሳመን ሞክራለች። እና መጨረሻ አካባቢ ላይ እሷም እንግዲህ እሱም ለማመን ሞክረዋል። ኦልሬዲ እናንተ ለምንድን ነው በጭፍንነት እንግዲህ እሷን ለመጥላቻ ሄዳችሁት የሚለው በዚህ ርቀት ለምን ሄዳችሁ ብሎ ሲጠይቃቸው እናያለን። እንግዲህ ቢጠይቃትም መልስ አላገኘም። ከዛም በኋላ እንግዲህ ሀብልን ስለምትጠሏት ነው። ሀራራ አይደለም፣ እኔ እውነት ለመናገር የማደር ግድያ ራሱ እጃቸው አለበት። እነርሱ ናቸው ካንተ እንድትርቅ እንድትገደል ያደረጓት። ማን ያውቃል በብላዋ ያስወግቶ የገደሏት እነርሱ ሊሆኑ ይችላሉ የሚል አይነት እንግዲህ ማስተባበያ ወይም ደግሞ መከላከያ ወይም ደግሞ ለማስረዳት ትሞክራለች። እሷ አንቺ እሷ በፍጹም እንግዲህ በዚህ መሀል ሀብል ከቤት አልወጣችም። እንደውም እንግዲህ ወይዘሮ አጸዳ በዚህ ደግሞ ሀብል ጋር ሄዳ እንግዲያውስ አንቺ በማደር ሞት እጅሽ አለበት፣ አንቺ ነሽ የገደልሽው ብላ ትጠይቃታለች። እሷ የመጣችው እንግዲህ በነገር ወዝውዛት ወይም ደግሞ ነገሮችን ለማወጣጣት ነበረ። ወይዘሮ አጸዳ ወደ ሀብል ሄደችው። ሀብል ግን አንቺ ነሽ አይደለም ማደርን የገደልሻት ስትል በጣም ክፉኛ ትደነግጣለች። ክፉኛ ብትደነግጥም ግን በፍጹም እኔ ያልገደልኳትም ትላታለች። አይ እኔ የገደልኳት ለማስመሰል እኔ ሁል ጊዜ ሽንኩርት የሚከትፍበትን ብላ ከዚህ ቤት ጠፍተዋል እና አንቺ ነሽ ከዚህ ቤት ወስደሽ የገደልሻት የሚል እንግዲህ ትነግራታለች። ሀብል ማለት ነው። ሀብልም እንግዲህ ያው ትልቅ ሀሳብ ውስጥ ነው። የእናቷም ሴራ የእነሱ ሴራ መካከል እሷ ተገዳ እንጂ ወዳ አይደለም እዚህ ነገር ውስጥ የገባችው ማለት ነው። እና እንዲህ ብላት እንግዲህ ትደነግጣለች። አጸዳ በፍጹም እኔ እንደዚህ አይነት ነገር አላደረኩም ብላ እንግዲህ ትከላከላለች። ወይዘሮ አጸዳ ብትከላከልም ግን ብላ ከቤት እንደጠፋ እንግዲህ ለወይዘሮ መነንም ሀብል ተናግራለች። ሀብል ለወይዘሮ መነን ብላ ከቤት ጠፍቷል፣ ሁሉ ጊዜ ሽንኩርት የሚከትፍበት ብላ ነግራታለች። በዚህ እንግዲህ ሀብል ተጨንቃለች። እንደገና ሁሉም ነገር ወደ እሷ ለማዞር እንግዲህ ደፋ ቀና እያሉ ነው። መርሲም በዚህ አጸዳም በዚህ እንደገና ደግሞ የአሳዳጊዋ እናቷም ነገሮችን ወደ እሷ ለማዞር ሁሉም ሰው እንግዲህ ወደ እሷ ለማምጣት እየተሯሯጡ ነው ያሉት። በዚህ መሀል ግን እሷ በምንም አይነት ነገር ወንጀል ውስጥ የለችም። እንግዲህ ድራማው ላይ ስንመለከት ሀብል እንግዲህ እየተጨነቀች ያለችው ያ ብላ ላይ አሻራዬ ከተገኘ እኔ ወንጀለኛ ሆናለሁ የሚለው እሳቤ ይዛ ነው እንግዲህ ብላው ከቤት ስለጠፋ ማለት ነው። ነገር ግን እንግዲህ መርሲና ኢዝራ ሮጦ በር ከፍቶ ሲገቡ
እርስ በራሳቸው እያወሩ ነበር። መርሲና አጸዳ እንግዲህ በሉ ዛሬ ግን ምስጢራችሁን አውጡ፣ ተናገሪ እያለች እያወራቻት እያለ ድራማው ይበቃናል፣ በቃ ከዚህ በላይ በሰው ህይወት ላይ ድራማ መጫወት እናቁም ብላ ከእናቷ ጋር እያወራች እንግዲህ እዝራ በር በርግዶ ይገባል ከእቱ ጋራ ማለት ነው። ከዛ ሲመጡ ምንድነው የሰማሁት፣ ምንድነው የሰራችሁት እያለ እንግዲህ እየጠየቃቸው እያለ አጸዳም በዚህ ትመጣለች። አጸዳ ስትመጣም እንግዲህ በጌታ እንግዲህ ወይዘሮ አጸዳ ልጅሽን ነው ለእንጀራ ልጅሽ የዳርሽው ብሎ እየጠየቃት እያለ እንግዲህ እኔ እውነቱን ነገር እነግራቸዋለሁ፣ ምንም አይነት ነገር ግርግር አያስፈልግም እያለች እንግዲህ ሀብል በእርጋታ በተረጋጋ መንፈስ እንግዲህ እየተናገረች እያለ አባትየውም ከላይ ከፎቅ እንግዲህ ሰክረዋል በንዴት አባትየው ማለት ነው። እና አባትየው ቀደም ብሎ መርሲ የሰራችውን ጥፋት አውቆ ስለነበረ እንግዲህ መኝታ ክፍላቸው ገብተው እየጠጡ ነበር፣ ሰክሮም ነበር። ከፎቅ እየወረዱ እንግዲህ እነሱ እያወሩ እውነቱን ተናገሩ እያለ በቃ ተው፣ ሁላችሁም ተው፣ ሀብል ያለውን እውነት ትነግረኛለች ብሎ እዝራ በሀብል ላይ እንግዲህ 100% ኮንፊደንስ ኖሮት ዝም በሉ እናንተ አባቴ እንዳይደነግጥ ብሎ ዝም ያስብላቸዋል። እንግዲህ በዚህ ዝምታ መካከል አንድ ኳኳኳ የሚል የበር ድምፅ እንሰማለን። የበር ድምፁ ደግሞ አንድ ነገር ይዞ መጥተዋል። ወይዘሮ ምህረት እንግዲህ ወይዘሪት ምህረት ማለትም የአቶ እስክንድር ልጅ እንግዲህ ከዛ ቤት ተባራ በወጣችው የማደር ግድያ እጅ እንዳለበት ተጠርጥራ በፖሊስ ቁጥጥር ስር ውላለች ማለት ነው። ሀብል ድራማ በጣም አጓጊና እንዲሁም ደግሞ አስተማሪ ይሆናል።